ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አደርጋለሁ ቀዳሚ ወዳደረግነው ዜና ተሻገርን የፌደራል ፍርድ ቤቶች ጉባኤ በፍትህ አሰጣጥ ረገድ የሚያጋጥሙትን ችግሮች ለመፍታት የሚያስችል የመፍትሄ ሐሳብ የሚፈልቅበት ነው ተባለ የፌደራል ፍርድ ቤቶች ጉባኤ በዛሬው ዕለት እየተካሄደ ይገኛል በጉባኤው ንግግር ያደረጉት የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ጉባኤው በፍትህ ስርዓት የሚያጋጥሙ ችግሮችን ለመፍታት የሚያስችል ሐሳብ የሚፈልቅበት የፌደራልና የክልል ፍርድ ቤቶችን ተሳትፎና ትስስር የሚያጠናክር ነው ብለዋል ጉባኤው በፌደራልና በክልል የዳኝነት አካል የፍትህ ስርዓቱ ላይ ያላቸውን ሚና ለመለየት የሚያስችል ዕውቀትና ልምድ የሚገኝበት ነው በማለት ተናግረዋል በጉባኤው የሚነሱ የመወያያ ሐሳቦችና ተሳታፊዎች የሚሰጡ አስተያየቶች የፍርድ ቤቶችን አሰራር የሚያሻሽሉ የሚያዘምኑና ቀልጣፋ አገልግሎት ለመዘርጋት የሚያስችሉ ያለንን ሀብት ዕውቀትና ጉልበት በአግባቡ ለመጠቀም የሚረዱ ናቸው ሲሉ ገልጸዋል ጉባኤው በውይይቱ የፍርድ ቤቶችን አሰራር ለማዘመንና ለማሻሻል የሚጠቅሙ የፌደራልና የክልል የዳኝነት አካል ያላቸውን ሚና ለመለየት የሚያስችል ሐሳብ እንደሚቀርቡበት ጠቁመዋል ኢትዮጵያ ገና አውቃ ያልጨረሰቻቸው የማዕድን ጸጋዎች አሏት ተባለ ኢትዮጵያ በማዕድን ዘርፍ ያላትን ሀብት አውቃ እንዳልጨረሰችና የማዕድን ሀብቷ ከፍተኛ እንደሆነ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ተናግረዋል ሚኒስትሩ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በማዕድን ዘርፍ ያላቸውን ሀብት አውቀው እንዳልጨረሱ ጠቅሰው በዘርፉ ብዙ ያልተሰሩ ብዙ ቀሪ ስራዎች እንዳሉ ጠቁመዋል የማዕድንን ሀብት ለመጠቀምና ያለውን ለይቶ ለማወቅ ብዙ መስራት ይጠበቅብናል ብለዋል በተጨማሪም ምን ያህል የማዕድን ሀብት እንዳለ የት እንዳለ ለማወቅ ስንት ዓመት ሊወስድ ይችላል የሚለውን ማጣራት እንደሚገባ ጠቁመዋል በተጨማሪም በሁሉም የማዕድን ዘርፎች ላይ ትኩረት ተሰጥቶ እየተሰራ መሆኑን ገልጸው ዘርፉ ትልቅ ኢንቨስትመንት ቴክኖሎጂና ጊዜ እንደሚፈልግ ጠቁመዋል የተጠና ጥናት ካለና ሀብቱን የምናውቅ ከሆነ የማዕድን ስራ ቀላል ነው ያሉት ሚኒስትሩ የማዕድን ትልቁ ስራ ፍለጋ እንጂ ማውጣት አይደለም ብለዋል የማዕድንን ሀብት ለይቶ ጥቅም ላይ ለማዋል በሚቀጥሉት 10 ዓመታት የሚሰሩ በርካታ ስራዎች እንዳሉም ተነስተዋል በህገ መንግስትና በፌደራሊዝም ስርዓት አተገባበር ላይ የሚስተዋሉ ክፍተቶችን የሚሞላ ተግባር እየተከናወነ ነው ተባለ በህገ መንግስትና በፌደራሊዝም ስርዓት አተገባበር ላይ የሚስተዋሉ ክፍተቶችን ለመሙላት የባለድርሻ አካላት ግንዛቤ የማጎልበት ተግባር እየተከናወነ መሆኑ የፌደራል ህግና ፍትህ ኢንስቲትዩት ገለጸ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት በህገ መንግስት ትርጉምና በፌደራሊዝም ጽንሰ ሐሳብ ላይ የተዘጋጀ የግንዛቤ ማስጨበጫ ስልጠና በሆሳና ከተማ እየተካሄደ ነው የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ ዘካሪያስ ኤርኮላ በዚህ ወቅት እንደገለጹት ኢንስቲትዩቱ በህግ ጉዳዮች ላይ ጥናትና ምርምር በማድረግ የፍትህ ስርዓቱ ይበልጥ ውጤታማ እንዲሆን እየተሰራ ነው ብለዋል ለተፈጻሚነቱም በህገ መንግስትና በፌደራሊዝም ጽንሰ ሐሳብ ላይ ለህግ አውጪና አስፈጻሚ አካላት የአቅም ማሳደጊያ ስልጠና በየጊዜው መሰጠቱን ገልጸው ያሁኑ የግንዛቤ ማስጨበጫ የዚሁ አካል መሆኑ ተናግረዋል ይህም ምክር ቤቶች በሚያወጧቸው ህጎችና አስፈጻሚውን በሚቆጣጠሩበት ጊዜ ከፌደራሉ ህግ ጋር መመጣጠናቸው ማረጋገጥ የሚችሉበት አቅም ለማሳደግ እንደሚያግዝ ተናግረዋል በህገ መንግስት አተረጓጎም አተገባበር ላይ ለህገ መንግስት አጣሪ ጉባኤና ለቋሚ ኮሚቴ አባላት አቅም ለማጎልበት እየተሰራ እንደሚገኝ አብራርተዋል በአዲስ አበባ የሚኖሩ የትግራይ ተወላጆች በክልሉ ወቅታዊ ጉዳይ ላይ ውይይት ማድረጋቸው ተገለጸ የትግራይ ተወላጆች አስተባባሪ ኮሚቴ ከአዲስ አበባ ከተማ ሰላምና ጸጥታ ቢሮ ጋር በመተባበር በክልሉ ወቅታዊ ጉዳይ ላይ ህዝባዊ የምክክር መድረክ አዘጋጅቷል አስተባባሪ ኮሚቴው መድረኩን ያዘጋጀው የፕሪቶሪያው ስምምነት እንዲከበር በክልሉ ሰላምና መረጋጋት እንዲሰፍን ለማድረግ መወያየት አስፈላጊ ሆኖ በማግኘቱ ነው ተብሏል በመድረኩ የውይይት ሐሳብ ያካፈሉት ሌተናል ጄኔራል ዮሐንስ ገብረ መስቀል በወቅቱ እንደገለጹት መድረኩ በትግራይ ክልል ለሚታዩ ማህበራዊ
ኢኮኖሚያዊና ፖለቲካዊ ጉዳዮች መፍትሄ ለመጠቆም ያለመ ነው። የክልሉን ችግር በተመለከተ የክልሉ ተወላጆችና ነዋሪዎች በመነጋገር መፍትሄ ማስቀመጥ እንደሚጠበቅባቸው አመልክተዋል። በዚህም ኮሚቴ በማቋቋም በወቅታዊ የክልሉ ሰላም ሁኔታ ላይ የውይይት መድረክ መዘጋጀቱን ጠቁመዋል። የትግራይ ህዝብ ሰላም ይፈልጋል፣ የትግራይ ወጣት ሰላም ይፈልጋል፣ መማር ማደግና ሀብት ማፍራት ይፈልጋል ሲሉ ገልጸዋል። የኢትዮ ጅቡቲ ባቡር ቀደም ሲል ከነበረው ፍጥነት በመጨመሩ ህብረተሰቡ ጥንቃቄ እንዲያደርግ ጥሪ ቀረበ። የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታውቋል። የኢትዮ ጅቡቲ ባቡር አክሲዮን ማህበር እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠንም ከ2 ወደ 8 አሳድጓል። የባቡሩ ፍጥነት መጠንም በፊት ከነበረው በሰዓት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አመልክቷል። የባቡሩ ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑን የተጠቆመው። ስለሆነም በኢትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡሩ ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበሩ አሳስቧል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ይሰጥ የነበረውን የካሳ ክፍያ ማቆሙን አስታውቋል። በአፋር ክልል የተጀመረው የትምህርት ቤት ምገባ መርሃ ግብር በተማሪዎች ውጤት ላይ ለውጥ እያመጣ መሆኑ ተገለጸ። የክልሉ ትምህርት ቢሮ ቅድሚያ ለትምህርት በሚል መሪ ሐሳብ ያዘጋጀው ኮንፈረንስ በሰመራ ከተማ እየተካሄደ ነው። የቢሮው ኃላፊ ሙሳ አደም በትምህርት ቤቶች የሚሰጡ የምገባ መርሃ ግብር በትምህርት ውጤት ላይ ያለው ሚና ከፍተኛ መሆኑን አስረድተዋል። ተማሪዎች ትምህርታቸውን ሳያቋርጡ በውጤታማነታቸው ለማስቀጠል አስተዋጽኦ እንዳለው ጠቁመዋል። ኃላፊው በክልሉ በ420 ትምህርት ቤቶች የምገባ መርሃ ግብር እየተካሄደ መሆኑን ጠቁመው እስካሁን ባለው ሂደት ተማሪዎች ሳይቸገሩ በመማር ይበልጥ ውጤታማ እንዲሆኑ ምቹ ሁኔታ መፈጠሩ ተገልጿል። በቀጣይም ለመርሃ ግብሩ የሚያስፈልገው ምግብ ነክ ምርት በራስ አቅም ለማምረት የእርሻ መሬት የማዘጋጀት ስራ እየተከናወነ መሆኑ ጠቁመዋል። የሸዋሊድ ክብረ በዓል ባህላዊ ስርዓቱና እሴቱን በጠበቀ መልኩ መከበሩ ተገለጸ። ክብረ በዓሉ ዓለም አቀፍ ቅርስነቱ በሚመጥንና ኢትዮጵያዊ እሴቶችን ባንጸባረቀ መልኩ በስኬት መጠናቀቁን ነው የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ የገለጹት። በዓሉ በደመቀና በአማረ መልኩ በስኬት እንዲጠናቀቅ አስተዋጽኦ ላደረጉ አካላት በተለይ የክልሉ ነዋሪዎች፣ ወጣቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች፣ አመራሮችና ሌሎች በስራው ላይ ሲንቀሳቀሱ ለቆዩ አካላት በክልሉ መንግስት ስም ምስጋናቸውን አቅርበዋል። በተጨማሪም ለጸጥታና ህግ አስከባሪ አካላት፣ ለአጎራባች ክልሎች ልኡካን ቡድኖች እንዲሁም የሚዲያ አካላትን ጨምሮ ላደረጉት ርብርብ ምስጋና አቅርበዋል። በቀጣይም የክልሉ መንግስት የሐረርን የቱሪዝም ማዕከልነት የሚያሳድጉ እንዲሁም የከተማዋን ታሪክና ስም በሚመጥን መልኩ እየተከናወኑ የሚገኙ ስራዎች ተጠናክረው እንደሚቀጥሉ ርዕሰ መስተዳደሩ አረጋግጠዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። በመላው አሜሪካ የዶናልድ ትራምፕን ፖሊሲ የተቃወሙ ዜጎች ሰላማዊ ሰልፍ አደረጉ። በርካታ ሰዎች በአሜሪካና በአውሮፓ ምድር የትራምፕን አስተዳደር ተቃውመው ወደ ጎዳና ወጥተዋል። በአምሳዎቹም የአሜሪካ ግዛቶች ተቃውሞው የተቀሰቀሰ ሲሆን ሰላማዊ ሰልፈኞቹ እጃችሁን አንሱ የሚል ድምጽ በማሰማት የሪፐብሊካኖቹን አስተዳደር ኮንነዋል። ተቃውሞው በፕሬዝዳንት ዶናልድ ትራምፕ ላይ ብቻ ሳይሆን ቢሊዮነሩና የትራምፕ ቁልፍ አጋር ኤለን መስክ ላይም ያነጣጠረ ነው። በአምሳዎቹ የአሜሪካ ግዛቶችና በዓለም አቀፍ ደረጃ በዲሞክራሲ ደጋፊዎች በተዘጋጀው ሰልፍ ላይ የአሜሪካውያን መብትና ነጻነት ተነፍቋን የሚል ድምጽ ተሰምቷል። ሰልፈኞቹ የትራምፕን ፖሊሲ ከመቃወም አንስቶ የፕሬዝዳንቱን የስልጣን ዘመን ለማራዘም ሪፐብሊካኖቹ የሚያደርጉት ጥረት አውግዘዋል። ሲኤንኤን እና አልጀዚራ እንደዘገቡት ትራምፕ ዳግም ወደ ስልጣን ከመጡ ወዲህ የታየ ግዙፍ ተቃውሞ ሆኖ ተመዝግቧል።
አሜሪካ ፕሬዝዳንት ቭላዲሚር ፑቲን ስለ ሰላም እንዲሁም የተኩስ አቁም ማድረግ ላይ ያላቸው አቋም እንዲያሳውቁ ጠየቀች። ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸው አቋም በሳምንት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናግረዋል። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ከውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸው ቀጥለዋል ሲል ከሷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀው ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚሞክሩበት በዚህ ወቅት ሩሲያና ዩክሬን ጥቃታቸውን አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደው ውይይት ተከትሎ አሜሪካ ያቀረበችው የ30 ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ እስካሁን ውሳኔዋን አላሳወቀችም። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጋለሁ። ከቀሪ የኢሳት ዝግጅቶች ጋር ሰላም